ሌትም ቀንም እቺ ነጥብ እንዳትረሱብኝ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰይዱል ኢስቲግፋር ትባላለች አሉ። የኢስቲግፋሮች ሁሉ ቁንጮ ናት አሉ። አላህን ምህረት የመለመኛ ቁንጮ ናት አሉ። አንድ ሰው በጧቱ ክፍለ ጊዜ እርግጠኛ ሆኖ ካላት አሉ በቀኑ ክፍለ ጊዜ ቢሞት የጀነት ነው አሉ። ሰምታችሁኛል? እርግጠኛ ሆኖ እቺን ሰይዱል ኢስቲግፋር የተባለችውን የኢስቲግፋሮች ሁሉ ቁንጮ በጧቱ ክፍለ ጊዜ ካላት አሉ በቀኑ ክፍለ ጊዜ ቢሞት አሉ የጀነት ነው አሉ። ማታ እርግጠኛ ሆኖ ካላት በሌሊቱ ክፍለ ጊዜ ቢሞት የጀነት ነው አሉ። የሰው ልጅ ወይ በቀን ወይ በሌሊት ነው አይደል የሚሞተው? አደራችሁን ነፍሴንም እናንተንም በዚህ አዝካር ላይ ይመክራለሁ። ምንድናት? ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አሉ። አላሁመ አላህ ሆይ አንተ ረቢ አንተ እኮ ጌታዬ ነህ። ላ ኢላሃ ኢላ አንት ካንተ ውጭ በሐቅ የሚመለክ የለም። ኸለቅተኒ ፈጥረኸኛል። ወአና አብዱክ እኔ እኮ ባሪያህ ነኝ አሉት። ወአና አላ አህዲከ ወዋዕዲከ መስተጣዕት ቃል ኪዳንህንና ትእዛዝህን በመሙላት ላይ እኮ ያቅሜን ያህል እየጣርኩኝ ነው። አዑዙ ቢከ ባንተ እኮ እጠበቃለሁ። ሚን ሸሪ ማ ሰናዕቱ ከሰራሁት ተንኮል በጠቅላላ ባንተ እጠበቃለሁ። ኢስቲግፋር አረጋ አላረገም ይሄ ባሪያ? ይሄን የሚል ሰው የሰራሁትን ወንጀል ባንተ እጠበቃለሁ። አቡኡ ለከ ቢኒዕመቲከ ዐለይ እኔ ላይ የዋልከውን ደሞ ጸጋ እመሰክራለሁ። አላህ እኛ ላይ ውስጣዊ የሚሆን ውጫዊ ጸጋ ውሎብናል አልዋለብንም? ውሎብናል። እመሰክራለሁ እኔ ላይ የዋልከውን ጸጋ። ወአቡኡ ቢዘንቢ ወንጀሌንም ደሞ ላንተ ንስሐ ገባለሁ። ንስሐ ወንጀል የሚገባው ለማን ብቻ ነው? ለአላህ ብቻ ነው። ፈግፊር ሊ ማረኝ። ፈኢነሁ እነሆ ላ የግፊሩ ዙኑበ ኢላ አንት ወንጀልን እኮ ካንተ ውጭ የሚምር የለም ብለን ይሄንን እርግጠኛ ሆነን ጧትና ማታ ልንል ይገባናል። በህይወታችን መቅረት የሌሉባቸው ነገሮች አሉ። ወደ አላህ በተጠጋን ቁጥር ከጠላቶቻችን ይጠብቀናል። ከትልቁ ጠላታችን ሰይጣን ይጠብቀናል። መሞታችን አይቀርም። በጧትም በማታም ከሞትን ደግሞ ይሄን እርግጠኛ ሆነን በነብዩ ሰለላሁ ዐለይሂ ወሰለም አንደበት ቃል የተገባልንን ጀነት እናገኛታለን ማለት ነው። አላሁ ሱብሓነሁ ወተዓላ በተውሂድ ላይ ይሰብስበን፣ መጨረሻችንን ያሳምርልን፣ ሽርክና ቢድዓን ከሀገራችን ላይ ያጥፋልን። ኡመተል ኢስላምን ለሱና የተገራ የነብዩ ሰለላሁ ዐለይሂ ወሰለምን ሱና አጥብቆ የሚይዝ ከዘረኝነት የጸዳ በተውሂድ ላይ የሚሰባሰብ ትውልድ አላህ ያድርገው። አላህ እውቀት ይጨምርልን፣ የኢኽላስ ባለቤቶች ያድርገን፣ ከሽርክ ከሸክ ከኒፋቅ አላህ ይጠብቀን። سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.